እግዚአብሔር ክብሩ ከፍ ያለ ልጅ እንቺ ብሎ ሰጣት። መጋቢት 29 ቀን አቅሌስያ ጸነሰች። ታኅሳስ 29 ቀን በ8ኛው መቶ ክፍለ ዘመን ደምግባቱ ያማረ ወንድ ልጅ ወለደች። መልአኩ ቅዱስ ገብርኤል በሰው አምሳል መጥቶ የዚህ ልጅሽ ስሙ ገብረ መንፈስ ቅዱስ ይባላል አላት። የመንፈስ ቅዱስ ድንቅ ሥራ ነውና። ስለ ጻድቁ ኖኅ መወለድ በሄኖክ መጽሐፍ እንደተነገረ ከአዋላጅቱ እጅ ተነስቶ ቅዱስ 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 እግዚአብሔር አሸናፊ እያለ እንዳመሰገነ አባታችን ገብረ መንፈስ ቅዱስም ዕለቱን ተነስቶ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል እያለ ሰገደ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። በሆድ ሳልሰራ አውቄአለሁ፣ ከማኅፀን ሳትወጣ ቀድሼአለሁ፣ ለአሕዛብ ነቢይ አድርጌአለሁ እንዳለ ለነቢዩ ኤርምያስ። ኤርምያስን ከማኅፀን ሳይወጣ በእናቱ ማኅፀን ሳይሠራው እንደባረከው አባታችን አቡነ ገብረ መንፈስ ቅዱስንም ባረከው። አባታችን አቡነ ገብረ መንፈስ ቅዱስ ከተወለደ ከ3 ዓመት በኋላ እግዚአብሔር አምላክ መልአኩ ቅዱስ ገብርኤልን አዘዘው። ሕፃኑን ከእናቱ ክንድ ተቀብለህ ወደ 7ቱ ሰማያት አምጣው ብሎ። መልአኩ ቅዱስ ገብርኤል ሕፃኑን ከእናቱ ክንድ ተቀበለ። ሴት ልጅ ልጇን እንድትታቀፍ በክንፎቹ አቀፈው። ወደ ሰማይ ከፍ አድርጎ ሕፃኑን ሲስመው በዚያ የነበሩ ሰዎች ተገረሙ። መልአኩ ቅዱስ ገብርኤል እስከ 7ቱ ሰማያት አወጣውና ወደ እግዚአብሔር መንግሥት አቀረበው። እግዚአብሔር ሕፃኑን ገብረ መንፈስ ቅዱስን ባረከው። ወደ እናቴ ወደ ማርያም ውሰደውና እርሷም ትባርከው አለው። ዳግመኛ አዳም፣ ሴትና ሄኖስ፣ ያሬድና ማቱሳላ፣ ላሜህና ኖኅ ወዳሉበት ውሰደው፣ እነርሱም ይባርኩት። አብርሃምና ይስሐቅ፣ ያዕቆብም ወዳሉበት፣ ነቢያት፣ ሐዋርያት ወዳሉበት ውሰደውና ይባርኩት። ሰማዕታትና ደናግላን፣ ሄሮድስ ያስፈጃቸው ሕፃናት ወዳሉበት ውሰደውና ይባርኩት አለው። መልአኩ ቅዱስ ገብርኤል ሕፃኑን ወደ እመቤታችን ወሰደው። እናታችን ቅድስት ድንግል ማርያም ሕፃኑን ተቀብላ ሳመችውና ባረከችው። ዳግመኛም ወደ ቅዱሳኑ ሁሉ ወሰደውና ሰላም አሉት። እግዚአብሔር አምላክ መልአኩ ቅዱስ ገብርኤልን አዘዘው። ሕፃኑን ብዙ ገዳማውያን ወዳሉበት ገዳም ውሰደውና ከበራፋቸው አስቀምጠው። ለዚያ ገዳምም አበምኔት ሕፃኑን ከበረህ አንስተህ ከአንተ ዘንድ አኑረው፣ ስለ ልብስና ምግቡ አታስብ፣ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ብለህ ንገረው አለው። ከዚያ በኋላ መልአኩ ቅዱስ ገብርኤል አባ ዘመደ ብርሃን ወዳለበት ገዳም አወረደው፣ ከመግቢያው በር ላይ አስቀመጠው። ለአባ ዘመደ ብርሃንም እግዚአብሔር ያዘዘውን መልእክት ተናገረ። አባ ዘመደ ብርሃን የመልአኩን ቃል ሰምቶ በሩን ቢከፍት ፊቱን እንደ ፀሐይ የሚያበራ ደም ግባቱ የሚያምር ሕፃን ልጅ ከበራፉ ተቀምጦ አገኘ። እጅግ ደስ ብሎት ለእግዚአብሔር ሰገደና ሕፃኑን አንስቶ ታቅፎ ሳመው፣ ወደ ቤቱም አስገባው። አባ ዘመደ ብርሃን ሕፃኑን ገብረ መንፈስ ቅዱስን በፍቅርና በሥርዓት አሳደገው። መዝሙረ ዳዊትንና የቤተ ክርስቲያንን መጻሕፍት አስተማረው። ለማዕረገ ዲቁና ሲደርስ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱ አብርሃም ባረከውና ማዕረገ ዲቁና ሾመው።
እንደ ቀዳሜ ሰማዕት ቅዱስ እስጢፋኖስ አባታችን ገብረ መንፈስ ቅዱስ ጸጋና ሞገስ የተሞላ ሆነ። አባታችን ገብረ መንፈስ ቅዱስ ወደ አባቶቹ ሀገር ተመለሰ። በመንፈስ ቅዱስ ኃይል ጠነከረ። የእግዚአብሔር ጸጋ አድሮበታልና በሥራው ሁሉ ዕውቀትን የተመላ ሆነ። ፍጹም ሰው ሆነ። የእግዚአብሔርን ሕግ ሁሉ ፈጸመ። አባ ዘመደ ብርሃን እንደ መነኮሳት አባት እንድንጦስ አስኬማን ሰጠው። ወገቡን በሰቅናና በቅናት ታጠቀ። ያንደበቱን ቅልጥፍና የነገሩን ማማር የተመለከተ አባ ዘመደ ብርሃን ስውር ጸጋ እንዳደረበት አስተዋለ። ከዘመናት በኋላ አባታችን ገብረ መንፈስ ቅዱስ ቀሰሰ። በጾምና በጸሎት ተወሰነ። ሰማያዊውን ሕይወት እየናፈቀ ከሰው ተለይቶ በገዳም ብቻውን ኖረ። ምድራዊውን ሀብት ንቋልና እንደ ሐዋርያት የታምራትና የፈውስ ሀብት ተሰጠው። አባታችን ገብረ መንፈስ ቅዱስ በግብፅ በገዳመ ኒስ መነኮሰ። በጫካ በገዳም በበረሃ ከሰው ተለይቶ በጾም በጸሎት ተወስኖ ኖረ። በበጋው ሐሩር በክረምቱ ቁር እየተሰቃየ ኖረ። በሰውነቱ ላይ ልብስን አልለበሰም፣ ራቁቱን ነበር። ራቁቱን በባሕር ላይ ቆሞ ይጸልይ ነበር። ወገቡን በማቅ በሰንሰለት ታጥቆ ነበር። በዚያ ጫካ ከቅዝቃዜው የተነሣ ሰውነቱ አልቆ አጥንቱ ደርቆ ነበር። ሰውነቱን በእግዚአብሔር ፊት ራቁትሽን ትቆሚያለሽ፣ እወቂ፣ ጽኚ፣ በርቺ፣ ጨክኝ እያለ ይገሥጻት ነበር። በጾም በጸሎትና በስግደት በብዙ ትጋት ቀንም ሌሊትም ጽሙድ ሆኖ ያለ ረፍት ብዙ ጸሎትን ይጸልይ፣ ስግደትንም ያበዛ ነበር። ሥጋው እስኪደርቅ ቁርበቱም ካጥንቱ እስኪጣበቅ ድረስ መልአኩ ቅዱስ ገብርኤልን እግዚአብሔር አዘዘው። ሲመለስ ከራሱ እስከ ጽሕሙ እስከ እግሩም ድረስ ጠጉር በቀለለት። ጠጉሩም 1 ክንድ ከስንዝር ይሆን ነበር። ልብስ አልፈለገም። እግዚአብሔር በመላ አካሉ ጠጉር አበቀለለት። እንደ በግ ጠጉር ያለ ሥጋውን የሚሸፍን ጽሙ የሚያምር እንደ ቁራ ጥቁር የሆነ እንደ ነጭ ሐር የተፈተለ ግርማው እንደሚያስፈራ አንበሳ ነበር። ቁመቱ እንደ ዘንባባ ነው። መዓዛው እንደ ከበረ በስቂጥስ እንደሚባል ሽቶ ያማረ ሲሆን መዓዛው ጫካውን ይሞላ ነበር። በጽሕሙ የተከበበ ፊቱም እንደ እግዚአብሔር መልአክ ነበር። አባታችን ገብረ መንፈስ ቅዱስ ሰውነቱን ከቀን ወደ ቀን በልዩ ልዩ ገድል ይቀጣት ነበር። ነምሮቹና ናብስቱ ራሳቸውን ዝቅ አድርገው ተገዙለት። ከእርሱ ጋር ተስማምተው ኖሩ። ሁሉም ብፁዕ አባታችንን ሊጎዱት አልቻሉም። በእግዚአብሔር ኃይል ያናብስቱን አፍ እንደዘጋ እንደ ነቢዩ ዳንኤል ሆነ። አራዊቱ ወዳሉበት ይዞራል። በእሱ ላይ ክፉ ሊያደርጉበት ቢፈልጉም የእግዚአብሔር ሥልጣን ግን ይከለክላቸው ነበር። አራዊቱ ከእግሩ በታች ይተኙ ነበር። አባታችን አቡነ ገብረ መንፈስ ቅዱስ በሚሄድበትም ጊዜ ይለማመጡታል። ለጌታው እንደሚታዘዝ አገልጋይ፣ ለመምህሩ እንደሚተጋ ደቀ መዝሙር እግሮቹን ይልሳሉ። የረገጠውን አፈር ይመገባሉ። ለጸሎት ሲቆም አራዊቱም አብረው ይቆማሉ። ሲመጣ ሲያዩት ሮጠው ሄደው ተንበርክከው ይቀበሉታል። አባታችን ገብረ መንፈስ ቅዱስ እናቱም አባቱም የሥጋ ዘመዶቹም አላወቁትም። በመዓልትና በሌሊት ያለ ረፍት ለእግዚአብሔር ምስጋናን ያቀርባል። እንደ መላእክት በአክናፈ ነፋስ ይፋጠናል። እንደ መላእክት በሰረገላ ነፋስ ይሄዳል። አባታችን ገብረ መንፈስ ቅዱስ በንጽሕናና በቅድስና
ያለማቋረጥ በማመስገኑ እግዚአብሔር ከፍ አደረገውና ኑሮውን ከመላእክት ጋር አደረገለት። አባታችን ገብረ መንፈስ ቅዱስ በመዓልትና በሌሊት አያንቀላፋም ነበር። ቅዱስ ዳዊት ለዓይኖቼ እንቅልፍ ለቅንድቦቼ ሽልብታን አልሰጣቸውም ያለውን አስቦ ቀን ከሌሊት በጾምና በጸሎት ተወሰነ። ሳርም ሆነ ቅጠልም አልለበሰም። ለሥጋው ምንም ምክንያት አላቀረበም። ራቁቱን ኖረ፣ ኀፍረትንም ናቃት። ክርስቶስን ይከተለው ዘንድ መስቀሉን ተሸከመ። አባታችን ገብረ መንፈስ ቅዱስ እግዚአብሔርን መፍራት በሃይማኖት ገንዘብ አደረገ። ከዓለም ተድላ ደስታ ተለየ። የሐዋርያትን ድህነት አሰበ። በከረጢታቸው ገንዘብ ያልቋጠሩትን፣ ለመንገድ ስንቅ ያላሰናዱትን፣ ለዓለም ያልጎመጁትን እነርሱን መሰለ። በፍቅራቸው ጸና፣ ፍለጋቸውን ተከተለ። ሥራቸውን ጠበቀ፣ ሀገራቸውን ናፈቀ። በእውነተኛ ሃይማኖት እንደነርሱ ሊያርፍ ወደደ።